ውድ አድማጮቼ ተመልካቾቼ እንዴት ሰነበታችሁ? አድማጮቼ ተመልካቾቼ የዛሬው የትምህርታችን ርዕስ የማህፀን ጫፍ ካንሰርን ምርመራ በተመለከተ ይሆናል። ባለፈው ቪዲዮዬ ላይ የማህፀን ጫፍ ካንሰርን የሚያመጣው ቫይረስ እንደሆነ ከነዚህ ውስጥ ደግሞ የተለያዩ አይነት ዘሮችና አይነቶች እንዳሉት በተለይ ደግሞ አይነት 16 እና አይነት 18 የሚባሉት የቫይረስ ዝርያዎች የማህፀን ጫፍ በር ወይም የማህፀን ጫፍ ካንሰርን በእጅጉ እንደሚያመጡትና እነሱ ደግሞ 70% የሚሆነውን የማህፀን ጫፍ በር ካንሰር የሚሸፍኑና ምክንያት መሆናቸውን ተነጋግረን ነበር። በተመሳሳይ ሁኔታ የማህፀን ጫፍ ካንሰር መተላለፊያ መንገዱንም በዚያው ተነጋግረንበት ነበረ። ለማስታወስ ያህል የማህፀን በር ጫፍ መተላለፊያ መንገዱ በዋነኝነት የግብረ ሥጋ ግንኙነት ሲሆን ሌላው ደግሞ ከእናት ወደ ልጅ የሚተላለፍና በንክኪ አማካኝነት ይተላለፋል በሚል ተነጋግረንበት ነበር። የማህፀን በር ጫፍ ካንሰር በተለይ ለኛ ለሀገራችን ለኢትዮጵያ ሴቶቻችን እጅጉን እንደሚጠቁና ከካንሰር ውስጥ የመጀመሪያው የጡት ካንሰር ሲሆን ሁለተኛው ደግሞ የማህፀን በር ካንሰር እንዲሁም ደግሞ በገዳይነቱም በስርጭት መጠኑም በሁለተኛ ደረጃ ላይ እንደሚገኝ ተነጋግረንበት ያደረ ጉዳይ ነው። ዛሬ ደግሞ የምንመማረው ታዲያ ይህንን የማህፀን ጫፍ ካንሰር እንዴት እንመረምረዋለን? መመርመሪያ መንገዶቹ ምን ምን ይባላሉ? ስንት አይነት የመመርመሪያ መንገዶች አሉት? ብዛታቸው ስንት ነው? ጥቅማቸው ምን ያህል ነው? ትክክለኛታቸው ምን ያህል ነው? አስተማማኝነታቸው ምን ያህል ነው? ተደራሽነታቸው ስንት ነው? ምን ያህል ነው? የሚለውን ነገር በተመለከተ በዚህ ቪዲዮ እንነጋገራለን። ታዲያ ይሄ ቪዲዮ እንደ ሁል ጊዜው ሁሉ ለእናቶቻችን ይጠቅማል፣ ለሚስቶቻችን ይጠቅማል፣ ለልጆቻችን ይጠቅማል፣ ለእህቶቻችን ይጠቅማል፣ ለአክስቶቻችን ይጠቅማል፣ ለጎረቤቶቻችን ሁሉ ይጠቅማል፣ እንዲሁም ለወንዶች ሁሉ ይጠቅማል። ስለሚጠቅም መመርመር አንዱ ስትራቴጂ ስለሆነ የመዳን ስትራቴጂ ስለሆነ ሁላችንም ብናውቀው የምንጠቀም እንጂ የምንጎዳ ስላልሆነ ይህንን ቪዲዮ ለምትወዱት ሰው ሁሉ ሰብስክራይብ እና ሼር እንድታደርጉት በአክብሮትና በትህትና እጠይቃለሁ። ቀጥታ ወደ ቪዲዮ። የማህፀን ጫፍ ካንሰር ምርመራ 7 አይነቶችን ዛሬ እጠቅስላችኋለሁ። አንደኛው ፓፕስሚር የሚባለውን ምርመራ ነው። ሁለተኛ ፓፒሎማ ዘረመል ምርመራ፣ የፓፒሎማ ዘረመል ምርመራ ወይም ኤችፒቪ ዲኤንኤ ቴስት የሚባለውን። ሶስተኛ ባሲቲክ አሲድ ምርመራ። አራተኛ ሚሴንጀር አርኤንኤን ምርመራ። አምስተኛ ኦንኮ ኢሲክስ ምርመራ። ስድስተኛ ኮልፖስኮፒ ምርመራ። ሰባተኛ ባዮፕሲ ምርመራ ናቸው። ፓፕስሚር ምርመራ። የፓፕስሚር ምርመራ የሚለውን በቅደም ተከተል ስናይ የፓፕስሚር ምርመራ ዋና ዓላማው ጤነኛ ያልሆነችዋን ሴል በቫይረሱ የተጠቃችዋን ሴል የሴሏን ለውጥ ለይቶ ማየት ነው ዋናው ተግባሩ። ሴሏ ካንሰር ከመሆኗ በፊትና ካንሰር በሆነች ጊዜ ያለችዋን የሴል ለውጥ በማነጻጸርና በማወቅ ምርመራ ማካሄድ ይሆናል። ይህ ምርመራ ቀጥታ ፓፒሎማ ቫይረስ የተባለውን ራሱ ቫይረሱን ማየት አይችልም። ነገር ግን ቫይረሱ የጎዳትን የሴሏን ለውጥ ብቻ ያያል ማለት ነው። ቀላልና ተመጣጣኝ ክፍያ ያለው የምርመራ አይነት ነው።
በሀገራችን በስፋት በግልና በመንግስት ተቋማት ሆስፒታሎች አካባቢ በስፋት የሚገኝና በግል የጤና ተቋማት እንደ ልብ የሚገኝ የምርመራ አይነት ነው። የሚመረመረውም በፓቶሎጂስት አማካኝነት ነው። ታዲያ ይሄ ምርመራ ሴንሲቲቭ ነው ስንል ሴንሲቲቪቲው አለው ከ50 እስከ 75% ድረስ ሴንሲቲቭ ሲሆን ፍቱን መሆኑን ወይም ትክክለኛ መሆኑን ደግሞ እስከ 95% ድረስ ይሆናል። ስለዚህ ፓፕስሚር ምርመራ እስከ 95% ድረስ ፓፒሎማ ቫይረስ የሚባለው ቫይረስ የማህፀንን ጫፍ ካንሰር ምልክቱን መኖሩንና ሴሏ መጎዳቷንና አለመጎዳቷን የሚያውቅልን የመመርመሪያ ሜትድ ነው ወይም ዘዴ ነው ማለት ነው። የምርመራ ናሙናው ከማህፀን ውስጥ ከሚገኙ ሴሎች ይወሰዳል። በማህፀን ጽንስ ስፔሻሊስት ወይ ይወሰድና በፓቶሎጂስቶች ይመረመራል ማለት ነው። ይሄ በማህፀንና ጽንስ ስፔሻሊስት ወይም ደግሞ በአዋላጅ ነርሶች ወይም በሰለጠኑ ባለሙያዎች የሚወሰድ የናሙና አይነት ነው። ከዚያ በኋላ በፓቶሎጂስት አማካኝነት ይመረመራል። በርካታ የመመርመሪያ ስቴፖችን አልፎ መጨረሻ ላይ በማይክሮስኮፕ የሚታይ ነው። እሱም ሴሏ ካንሰር ከመሆኗ በፊትና ሴሏ ካንሰር ከሆነች በኋላ ያለውን ነገር በማነጻጸር በሂውማን ፓፒሎማ ቫይረስ አማካኝነት የተጠቃች ናት ወይስ የተጠቃች አይደለም ሴሏ የሚለውን የሚመረምርልን ሜትድ ሲሆን እስከ 95% ድረስ ትክክለኛ ነው ብሎ ማወቅ የሚችል መመርመሪያ ዘዴ ነው። ስለዚህ ሁለተኛውን የመመርመሪያ ዘዴ ደግሞ ስናይ የቫይረሱን ዘረመል ቀጥታ መመርመር ነው። የቫይረሱን ሂውማን ፓፒሎማ ቫይረስ የሚባለውን የመመርመሪያ ሂውማን ፓፒሎማ ቫይረስ የሚባለውን ዘረመሉን ራሱን የቫይረሱን ዘረመል ቀጥታ መመርመር ነው። እሱም ከማህፀን እና ከብልት ፈሳሽ ተወስዶ የሚመረመር ሲሆን ዋና አይነቶችን ደግሞ በተለይ ደግሞ አይነት 16 እና አይነት 18ን መመርመር የሚችል የመመርመሪያ ዘዴ ሲሆን ሴንሲቲቪቲው እስከ 95% የሚደርስና ትክክለኛ መሆኑን ደግሞ የሚያሳየው ትክክለኛ ቫይረሱ መኖሩንን የሚያሳየው እስከ 90% ድረስ ይሆናል ማለት ነው። እና ይሄ በጣም ጥሩ መመርመሪያ ሜትድ ነው ብለን ልንወስደው የምንችል ዘዴ ነው። የምርመራ ናሙናው ከማህፀን ወይም ከብልት ውስጥ ከሚገኙ ሴሎች ይወሰዳል። በማህፀንና ጽንስ ስፔሻሊስት ይወሰድና በፓቶሎጂስት በላቦራቶሪ ባለሙያዎች ይመረመራል። በላቦራቶሪ ባለሙያዎች የሚመረመር የምርመራ አይነት ነው። ሶስተኛው መመርመሪያ እና ማከሚያም ጭምር የሚሆን ሶስተኛው የመመርመሪያ መንገድ ቪዥዋል ኢንስፔክሽን ወይም በአሲቲክ አሲድ ምርመራ የሚመረመር የመመርመሪያ ዘዴ ነው። መመርመር እና ማከም ዋናው መሩ ነው። የዚህ የቪዥዋል ኢንስፔክሽን በአሲቲክ አሲድ ምርመራ ማድረግ ማለት ዋና መመርመሪያ መርሁ መመርመርና ማከም ዋናው መርህ ነው። ይህም ካንሰር ከመሆኑ በፊት ያለውን እዥ ማለት ነው። ካንሰር ከመሆኑ በፊት ያለውን የሚፈሰውን እዥ ማለት ነው። ማህፀን ውስጥ የሚፈሰውን እዥ ማለት ነው። እሱም አሲድ ወይም ደግሞ አሲቲክ አሲድ ከ3 እስከ 5% የሚደርስ አሲቲክ አሲድ ማህፀን ጫፍ ላይ ወይም ማህፀን በር ላይ ይደረግና ይፈስበትና ይህም ከተወሰነ ደቂቃ በኋላ በአይን ወይም በብርሃን በመታገዝ ያ ቦታ ይታያል። ሴቷ በዚህ የምርመራ ዘዴ ፖዘቲቭ ከሆነች ወይም ቫይረሱ መኖሩን ከተረጋገጠ ወይም ደግሞ ፈሳሹ ከአሲቲክ አሲዱ ጋር ተቀላቅሎ ፖዘቲቭ ነው የሚያስብል ውጤት ከመጣ
ሴቷ ወዲያውኑ ትታከማለች ማለት ነው። የተደረገበት ነጭ ከሆነ በፓፒሎማ ቫይረስ የመጣ እዥ ነው ማለት ነው። ወዲያውኑ ትታከማለች። የዚህ ምርመራ ሴንሲቲቪቲው እስከ 85% ይደርሳል። ይህም ፍቱን በመሆኑ ምክንያት አሁንም ፍቱንነቱ ወይም ትክክለኝነቱ እስከ 85% ድረስ እንደሚደርስ ጥናቶች ያሳውቃሉ። ለዚህ የሚያስፈልገው ወዲያው ማየትና ወዲያው ማከም በመሆኑ ናሙና መውሰድ አያስፈልገውም። የሚሰራው ባለሙያም የሰለጠኑ ነርሶች፣ ሐኪሞች እና ሌሎችም ባለሙያዎች ከሰለጠኑ እንደሚሰሩት ያሳውቃል። ከጤና ጣቢያ ጀምሮ እስከ ሆስፒታል ድረስ በተለይ በመንግስት ተቋማት ውስጥ ያለና ዋና የመመርመሪያ ያስፈልግ መሆኑን ለማሳየት እወዳለሁ። ሌላው አራተኛው ኦንኮ ኢሲክስ ምርመራ ሚሴንጀር አርኤንኤ የሚባል የመመርመሪያ መንገድ እና ዘዴ አለ። ይህ የሚመረምረው ሚሴንጀር አርኤንኤ የሚባለው ነው። የቅድሙ ዲኤንኤን ሲመረምር፣ ይሄ ደግሞ አርኤንኤን መመርመር ነው። እንግዲህ የቫይረሱ ዲኤንኤ፣ የቫይረሱ አርኤንኤ፣ የቫይረሱ ፕሮቲን እነዚህ ሶስቱ ዋና የመመርመሪያ መንገዶች መሆናቸውን ልናውቅ ይገባል። ሶስት ናቸው። የቫይረሱ የሂውማን ፓፒሎማ ቫይረስ ዲኤንኤ፣ የሂውማን ፓፒሎማ ቫይረስ አርኤንኤ፣ የሂውማን ፓፒሎማ ቫይረስ ፕሮቲኖቹ በጣም ወሳኝ የመመርመሪያ ዘዴዎች እና ለክትባትም ከዚሁ አካባቢ የሚዘጋጅ እንዳለም ልናውቅ ይገባል እና ይህ አክቲቭ ወይም ትኩስ ወዲያውኑ በሽታው ወዲያውኑ እንደጀመረ የፓፒሎማ ኢንፌክሽን መኖሩንና አለመኖሩን የምናውቅበት የመመርመሪያ መንገድ ነው። በእርግጠኝነት ሴቷ ትክክለኛ የፓፒሎማ ኢንፌክሽን መኖሩን የምታውቅበት የመመርመሪያ ዘዴ ነው። የዚህ ሴንሲቲቪቲው እስከ 90% ድረስ በሽታውን የማወቅ እድሉ በሽታው ትክክለኛ ነው ቫይረሱ አለ ብሎ የማወቅ እድሉ 90% ድረስ ይደርሳል። ወይም ደግሞ ይሄ ትክክለኛ ቫይረስ ነው በሌሎች ነገሮች የመጣ አይደለም ብሎ ለማወቅ የሚያስችለን እስከ 98% ድረስ ትክክለኝነቱ የተረጋገጠ ነው። ስለዚህ ኦንኮ ኢሲክስ ሚሴንጀር አርኤንኤ የሚባለው መመርመሪያ መንገድ በጣም በጣም አስፈላጊ የመመርመሪያ ዘዴ ነው። ሌላው የምርመራ ናሙናው ከማህፀን ውስጥ ከሚገኝ ሴሎች የሚወሰድ ነው። በማህፀንና ጽንስ ስፔሻሊስት ወይም በአዋላጅ ነርሶች ይወሰድና ናሙናው የላቦራቶሪ ባለሙያዎች የሚመረምሩት የምርመራ አይነት ነው። እንግዲህ ይሄ በኢትዮጵያ ውስጥ በብዛት አይገኝም። በብዛት የሚገኘው ቅድም ቪዥዋል አሲቲክ አሲድ ምርመራ ነው። ሌላው በሀገራችን አይገኝም፣ ነገር ግን በጣም አስፈላጊ ነው። ኮልፖስኮፒ የሚባል የምርመራ አይነት ነው። አጉልቶ የሚያሳይ መሳሪያ ነው። ይህ ኮልፖስኮፒ መመርመሪያ መሳሪያ ሲሆን አጉልቶ ማህፀንን ውስጥ በማስገባት እና የማህፀንን ኢንፌክሽኑን ምን ያህልና ምን ያህል ዲያሜትር፣ ምን ያህል ሬዲየስ፣ ምን ያህል ብዛት፣ ምን ያህል ስፋት እንደሸፈነ እና ምን ያህል እንደተጠቃ አጉልቶ የሚያሳይ መሳሪያ ነው። አሲቲክ አሲድ ከተጨመረ በኋላ እዥ መኖሩንና አለመኖሩን የምናውቅበት መሳሪያ ነው። ይህ ኖርማል ያልሆነውን ትክክለኛ ወይም ሳይት ለማወቅ ይረዳናል። ኖርማል የሆነውንና ኖርማል ያልሆነውን አካባቢውን፣ ቦታውን፣ ስፋቷን፣ የትኛው አካባቢ ወደ ዳር ያለ ነው፣ ወደ መሃል ያለ ነው፣ ወደ ጫፍ ያለ ነው፣ ወደ ዳር ያለ ነው የሚለውን ለማወቅ የምንጠቀምበት የመመርመሪያ መሳሪያ ነው። በሀገራችን ብዙ ቦታዎች ላይ አይገኝም። ፓፕ ስሚርና በዘረመል ምርመራ መኖሩን ካወቅን ይህ ደግሞ በጣም የበለጠ የሚጠቅም መመርመሪያ መሳሪያ ነው። ሴንሲቲቭ ነው ወይም ደግሞ ትክክለኝነቱን ቫይረሱ ትክክለኛ መሆኑን ለይቶ የሚያውቅልን እስከ 80% ድረስ የሚያውቅልን መመርመሪያ
መንገድ ሲሆን ፍቱን መሆኑን ትክክለኛ መሆኑን እርግጠኛ መሆኑን ደግሞ እስከ 90% ድረስ ልናውቅበት የምንችል መመርመሪያ መሳሪያ ነው። ናሙናም መውሰድ አያስፈልገውም። በሰለጠኑና በተማሩ ባለሙያዎች የሚመረመር የመመርመሪያ ዘዴ ነው። ሌላው ባዮፕሲ የሚባለው መመርመሪያ መንገድ ነው። ባዮፕሲ የሚባለው መመርመሪያ መንገድ ነው። የሂስቶሎጂ ለውጥ፣ ይሄ ባዮፕሲ ዋናው የሂስቶሎጂ ለውጥን ማረጋገጫ ነው። የሂስቶሎጂ ለውጥ መኖሩንና አለመኖሩን ማረጋገጫ ነው። ይሄ 100% እርግጠኝነት አለው። ይሄ መመርመሪያ ከሁሉም የሚበልጥና 100% እርግጠኝነት አለው። ወርቃማው የመመርመሪያ ዘዴም ይባላል። ወርቃማው የመመርመሪያ ዘዴም ይባላል። ወይም ደግሞ ጎልድ ስታንዳርድ መመርመሪያ ዘዴ ተብሎ የሚጠቀስ የምርመራ አይነት ነው። ቅድመ ካንሰርና ካንሰር ደረጃዎችን መለየት ይችላል። ቅድመ ካንሰር ወይም ካንሰር ከመሆኑ በፊት እና ካንሰር ከሆነ በኋላ እና ደረጃዎችንም በማውጣት የሚመረምርልን የምርመራ ዘዴ ነው። ቅድመ ካንሰር ደረጃዎች C1 N1 C1 N2 C1 N3 ብለው ይከፍሏቸዋል። እነዚህ ደረጃዎች ናቸው። ደረጃ 1፣ ደረጃ 2፣ ደረጃ 3 ነው። ካንሰር ከመሆኑ በፊት አስቀድመው የሚከሰቱ እነዚህ ከ1 እስከ 3 ያሉት ናቸው። ካንሰር ከሆነ በኋላ ደግሞ ደረጃ 1፣ ደረጃ 2፣ ደረጃ 3፣ ደረጃ 4 በመባል ይታወቃሉ። ከማህፀን ጫፍ ውስጥ የተወሰነ ተቆርጦ የዚህ ምርመራ ዋናው ዓላማው ከማህፀን ጫፍ ውስጥ የተወሰነ ቲሹ ወይም ስጋ ብለን ልንወስደው ይችላል ተቆርጦ ይወሰድና በፓቶሎጂስት ይመረመራል። መመርመሪያ መንገዶቹ መመርመሪያ ኬሚካሎቹ በዛ ያሉ ሲሆን እነዚህ በአብዛኛው ብዙ ቦታዎች ላይ አይገኝም። በክልል ሪፈራል ሆስፒታሎች እና በአንዳንድ የግል ተቋማቶች ላይ የሚገኝ መመርመሪያ ደረጃ ነው። ይሄ ካንሰር ከመሆኑ በፊት ያሉትን ደረጃዎች እና ካንሰር ከሆኑ በኋላ ደግሞ ያሉትን ደረጃዎች መመርመር የሚያስችለን የመመርመሪያ ዘዴ ሲሆን እሱም 100% እርግጠኛ የምንሆንበት የመመርመሪያ ዘዴ ነው ማለት ነው። በተለይ አይነት 16 እና አይነት 18ን ሊመረምርልን የሚችል የመመርመሪያ ዘዴ ነው። ካንሰር ከመሆኑ አስቀድሞ የሚያሳይ የመመርመሪያ ዘዴ ነው። ካንሰር ከመሆኑ አስቀድሞ ገና ካንሰር ደረጃ ሳይደርስ ከመሆኑ አስቀድሞ የሚያሳይ የመመርመሪያ ዘዴ ነው። ኦንኮ E6 ሰርቫይካል ሴንሲቲቪቲው 51.14% ድረስ ይደርሳል እና ስፔሲፊሲቲው ደግሞ እስከ 98% ድረስ ይደርሳል የሚል ጥናት አለ። ይህ ባህር ዳር ፈለገ ሕይወት አካባቢ የተጠና ጥናትና ፐብሊሽድ የሆነ ጥናት ሲሆን ስፔሲፊሲቲው እስከ 98 ትክክለኝነቱ እስከ 98% ድረስ የሚደርስ ሲሆን ሴንሲቲቪቲው ደግሞ እስከ 57.14 ድረስ ተብሎ ይጠቀሳል። በእርግጥ ይሄ ጥናት በተለያየ አካባቢ የተለያየ ጥናት አለው። እኔ የጠቀስኩት እዚህ ባህር ዳር አካባቢ ያለውን የጥናት ውጤት እንጂ ሌሎች ቦታዎች ድረስ ደግሞ እስከ 70% ድረስ የደረሰ ጥናት ሴንሲቲቪቲው እስከ 70% ድረስ ሊደርስ እንደሚችል የተጠና ጥናት አለ። በእኛ በሀገራችን ወይም በክልላችን ወይም ደግሞ ባህር ዳር አካባቢ የተጠናው ጥናት ይህንን ይመስላል። የምርመራ ናሙናው ከማህፀን ውስጥ ከሚገኙ ሴሎች የሚወሰድና በማህፀንና ጽንስ ስፔሻሊስት ወይም ደግሞ በአዋላጅ ነርስ ወይም በሰለጠነ ነርስ የሚወሰድ ወይም አንዳንድ ጊዜ ደግሞ ራሷ ታካሚዋ ልትወስደው የምትችል የናሙና አይነት ሆኖ በላቦራቶሪ ባለሙያዎች የሚመረመር ዘዴ ነው። ሂውማን ፓፒሎማ ቫይረስ ሜሴንጀር አርኤንኤ ቴስት በግራ በኩል ያለው ሲሆን ኦንኮ E6 በአረንጓዴ ጽሑፍ ያለው በቀኝ በኩል ያለውን ነው። ሁለቱም በአብዛኛው እስከ 98 እና 99% ድረስ ሴንሲቲቭ እና ስፔሲፊሲታቸው ደግሞ ይሄ መመርመሪያ
ይሄ መመርመሪያ ኪት እዚሁ ሀገራችን ባህር ዳር ከተማ ውስጥ እንደሚመረትስ ያውቃሉ? ይሄ መመርመሪያ ኪት እኛ ሀገር ባህር ዳር ከተማ ውስጥ ይመረታል። እኔ 1 ዓመት ከ3 ወር እዚያ መመርመሪያ ኪት ውስጥ ሰርቼ አውቃለሁ እና በጣም ፍቱን በጣም አስፈላጊ መመርመሪያ ኪት እንደሆነ ልነግራችሁ እወዳለሁ። ማጠቃለያውን እስቲ እንዩ። ቀድሞ መመርመር በካንሰር ከመያዝ ያድናል። ቀድሞ መመርመር በካንሰር በሽታ ከመያዝ ያድናል። ይሄ በጣም ግልጽ ያለ ነገር ነው። ሳይንሳዊ ነው፣ የተጠና ጥናት ነው። በሀገራችን ብዙዎች በእንደዚህ የመመርመሪያ መንገዶች አሉና ኑና ተመርመሩ፣ ኑና ተመርመሩ። መከተብ መመርመርና መታከም ዋና ቁልፍ ነገር ነው። ይህንን በሽታ ለመከላከል 1ኛ መከተብ ያስፈልጋል፣ 2ኛ መመርመር ያስፈልጋል፣ 3ኛ መታከም ያስፈልጋል። የማህፀን በር ካንሰርን መከላከል ይቻላል፣ መዳን ይቻላል የሚለውን ነጥብ እዚህ ላይ ለማስተላለፍ እወዳለሁ።